እንዴት ነው ሄዱ አለውልህ 2030ዎች እንዴት ናችሁልን የምትወዱት የእናንተ የወጣቶች ነው 2030 ፕሮግራማችን እንደዚህ ምር ብለን ወደ እናንተ ልናደርስ ነው አዎ ተጀምሯል 2030 ፈካ ለማለት ቁም ነገር መዝናኛ ለማግኘት ተዘጋጁ እንግዲህ 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው አዎ የወጣቶች ፕሮግራም ነው ያው እንደ በፊቱ እንደተለመደው ቆንጆቹን ፕሮግራሞቻችን አሳድገን ይበልጥ አሳምረን ዛሬም ወደ እነሱ ልንደርስ ነው ከነሱ የሚጠበቀው ከኛ ጋር መቆየት ብቻ ነው አዎ አብራችሁ እንድትቆዩ እንጋብዛችኋለን ኤደን ወቅቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር እዚህ ያለን አብራችሁን ቆዩ 2030 እያያችሁ ነው የምትገኙት አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን አሁን ከዛሬው የ2030 እንግዳችን ጋር ተመልሻለሁ ከሰሞኑ ቀድሞ ባጋጠመው ህመሙ ምክንያት ያሳለፈውን ጊዜ ባጭሩ ለህዝብ አጋራ ከዛ በኋላ ብዙዎች ተነጋገሩበት እኛንም እስቲ አቅርቡልንና ጠይቁልን ስትሉን ነበር እዚህ ጠርተነዋል የሶሻል ሚዲያ ተጽዕኖ ፈጣሪ ነው ብዙዎች ይወዱታል እስቲ ምንድነው የተፈጠረው ምንድነው ያጋጠመህ ልንለው ጠርተነዋል ኢስማኤል ተባረክ ወይንም ኢሳም እዚህ ነው ለራሲ ሳጀም አጀበጨክ እንዴ አይ አላጀበጨም አፈርክ እንደዚህ ኧረ አይገባም በል እኔ አይገባኝም ጨጨበለ ኢስማኤል ተባረክ እንደሆነ ስምህ አላቅም ነበር ትክክለኛ ስሜ ኢስማኤል ተባረክ ኢሳም ነው ብዙ ሰው የሚያውቀው አይደል ባጭሩ ኢሳም ዘይነ በሚል ተሻለ በደንብ አሪፍ ነኝ አሁን በደንብ አሪፍ ነኝ አሁን ምን ህመም ያለፈበትም አትመስልም ስቲል ከሞላ ጎደል ነው አንዳንድ ሊሚቴሽን ባለ ሁኔታ ነው መራመድ ላይ ነው እንጂ መዝለል ሆነ የሆኑ ሩጫዎች ላይ ወይ ደረጃ ላይ ምናምን አሁንም አለ ብዙ ሰው ደውሎ እንደውም አሁን በቃ ሰው እንዳለኝ ያወኩት ራሱ ብዙ ሰው እንዳዲስ ኢንቦክስም አለ ደውልም አለ ግን ደስ የሚለው ስቲል የሚያውቁኝ ጓደኞች አሉ የቅርቦቹ ማለት ነው የቅርቦቹ ደግሞ ተሰብራይ ነው የሚልም አለ የሚያውቅ ሰው ኦኬ ቪዲዮ ሳየው በጣም ከባድ ይመስላል ከባድ ነበር ህመሙ አው እንትን ነው ስብራትም ብልቃትም አንድ ላይ ነው ሁለት አጥንት አለ እግር ላይ አንዱ ትልቁ ነው አንድ ደግሞ ኋላም ይደግፈዋል እሺ እሱ የሚደግፈው ፓርት ነው የተሰበረው እሱ ሲሰበር ይሄኛው ደግሞ ይወጣል ይሄ እንዲ የሚያሽከረክረው እግርህን ፓርት ይሄ ይወጣና ወደ አንድ ቦታ ይወድቃል ማለት ነው እንዴት ነበር የዛን ቀን እንዲ ነው እግሬ ግን ወደዚህ ወድቋል ወደ ተቃራኒ ማለት ነው ሰው ወደዚህ መጣል ይችላል ወደዚህ ወድቋል ምን ስታረግ ነው ኳስ ነው በጣም በሚገርም ሁኔታ ሰው የመኪና አደጋ ምናምን ይመስላል ሜሲ ነበር ሜሲ በቃ ራሴን በራሴ እንደ ከባድ ኳስ ተጫዋች በዛ ላይ ደግሞ ጨርሰን ምናምን ልንወጣ ነው በቃ ሲቀድረው ነው ባለቀ እንትና አታልፍ የሚባለው ነገር አለ ምን ስታረግ ነው ማለት ስትመታ ነው በቃ ስሮጥ ነው በጣም ወፍራ ያለው ወደ 100 ኪሎ አካባቢ እየተጠጋው ነው 90 ምናምን አሁን 80 ቤት ነኝ በዛው በደንብ ከስቼ ነው 100 ኪሎ እንደዛ ወደ 90 ምናምን አንድ ኩንታል በለው 96 ምናምን አካባቢ ገብቼ ከዛ ሰውነቴ ምክንያቱም ላይቭ ላይ ረጅም ሰዓት ስትሪም አደርጋለሁ ከዛ በኋላ ደግሞ እንቅልፍ ነው ምግብ ነው ምንም እንቅስቃሴ የለም ላይፍ ላይ እሺ ኳስ በቃ መጫወት አለብኝ ምናምን ብዬ ከድሮ መርካቶ ከሰሩ ልጆች ጋር ከአብራቸው ከመሰራ ሰዎች ጋር እሺ ጊዮን እንጫወት ነበር ያኔ ነው እንደዛ ሀፕን ያደረገው እንደ ቀልድ በሁለት ወር ሚድን ህመም አንድ አመት ፈጀብኝ ብለሃል አዎ ሁለት ወር ነው ሚድ ነው ከሁለት ወር በፊት መራመድ አትችልም ማለት ኖርማል አብረውኝ ሲሰበር የነበሩ ድሮ ጓደኞቼ ምናምን ነገር ሁለት ቀን ሶስት ቀን ምናምን መተዋሉ ባይዘው የዛ ሰሞን እኮ አጀባው ብዙ ነው ከዛ ነው እኮ እየቀነሰ የሚመጣው በአንድ ወሩ ምናምን ጸርቷል ብዬ አስባለሁ ይሄ ሰው በቃ ብቻ ነው ነው ተጠይቀለበት ተጠይቋል በአንድ ወር ውስጥ ቤተሰቤ ጋር በጣም ተራርቄ ነበር ረጅም ሰዓት ላይ ከስልክ ውጭ አንደዳወልም ሰው እዚሁ ነው አዲስ አበባ ናቸው አዲስ አበባ ነኝ
ግን በከሰልኩ ውጪ እንዳልኩ ማታ ላይ ብገባለሁ ቀን ቢዚ ነኝ ማታ ላይ ቀን እንቅልፍ ነኝ ምናምን ሶ ረጅም ሰዓት ስለ ደውዬ መታመም ነገር አልፈልኩም ትልቅ አደጋ ቢሆን ነው ብለው ነው የሚያስቡት ሶ በቃ እዚሁ አጠገቤ ባለው ሰው አንድ ለማድረግ ነው መረጥኩኝ አብራኝ የምሰራው ጓደኛ አለችኝ ግን ሰው ከሰው አይደለም እግር ከእግር የሚጋጫል የሆነ ታይም ላይ ተጋጭተን ትንሽ በእንትን ብቻ ቀርታለች የተወሰነ ሰዓት ምክንያቱም ምን መሰለህ ምግብ የሚያቀርብልህ ሰው ሳይኖር ቤት የሚያጸዳልህ ሰው ሳይኖር መንቀሳቀስ እንደማትችል የሚያውቅ ሰው ኖሮ ደግሞ ደስ አይልም ውስጥህን ይሰብረዋል ሰው ኦኬ ትላለህ ምንም አይነት ጥፋት ብታጠፋ ነው የምልህ ነገ ከነገ ወዲያ ትዳር መስርተህ ኖረህ አብረህ ምናምን ነገር እንዲህ አይነት ነገር አፕን ቢያደርግ ትሞታለህ ማለት ነው ትቶ ይሄዳል ተናዶብህ ምናምን ከዛ ምን ትሆናለህ አሁን የሚገል በሽታ ቢሆን መድኃኒት የሚያስፈልገው በሽታ ቢሆን ከዛ ነው ይሄ ወር ቆይቼ ስመጣ አሁንም እየተንቀሳቀስክበት ነው ራስን ለምንድነው ማጠብቀው ያው እነሱ የሚፈጠረው ነገር ያውቁ ለምን እንደምንቀሳቀስ ከዛ ድጋሚ እያለ ነው እንዲህ እየፈጀ የሆነ ሰዓት ላይ ሰውየው የሚያክመኝ ሰውዬ አሜሪካ ሄዷል ከዛ በጣም ከፋኝ ምናምን ሶ ለምን እኔ ኢንፍሉዌንሰር ነኝ ቲክቶከር ነኝ ለምን በቪዲዮ አልይዞም የሆነ ጊዜ እንዳለፍኩ ብያወራዋለሁ አሁንም አይደለም የፖስቻ ጊዜ ነበረው የሆነ ጊዜ አለፍኩ ብዬ ነው ያስኩት ሌላ ምንም ታሪክ የለውም ብቻህን የሆንክበትን ጊዜ ታስታውሳለህ አዎ ምኖረውም እኮ ብቻዬን ነው እኔ ለ3 ለ4 ዓመት ብቻዬን ነው የኖርኩት እኮ ማለት የታመምክበት ሰዓት ቁጭ እያደረኩኝ ለማንኛውም ብዬ ለያዘው ነው በቃ በጣም መንቀሳቀስ የሌለብኝ ታይም ነው እሱ ታይም ማንንም አይገባውም ባይዘውኝ ዋው ጭራሽ ግን መንቀሳቀስ የነበረብኝ ታይም ነው መቼም ምን ታዘብኩ መሰለህ ትንሽ በጣም ያስከፋኝ ሳሎን ውስጥ ቁጭ ብዬ ምግብ ነበር እንትን ላይ የተረፈኝ በልቼ እሺ ይሄ ጥቃቅን እንትኖችን ታውቃቸዋለህ ትንኞች አሉ የሚወርድ አድርገውት እሺ እና ወረውታል እኔ በቆሜ እያለሁ ማለት ነው እንዴ ሞቻለሁ እንዴ ሄዶ ማንሳት ከብዱህ ነው በቃ መንቀሳቀስ እኮ አልችልም እኮ የለብኝም እኮ መንቀሳቀስ ከበዛ በቃ ለሽንት ቤት ነው የምነሳው መነሳት ኖሮብኝ ሳይሆን ይሄ ብቻህን ኖረህ ሰው ሽንት ቤት እንዲወስድ ማትፈልግ አይነት ሰው አለ ቢሆንም በቃ የሆነው የምትለው እና ይጮትብናል ደግሞ ታውቃለህ ይሄ ወጣትነትም ማደ ጠጋብም ይኖራል ምናምን እንጂ መንቀሳቀስ እያልኩ ሰው ሽንት ቤት ሰው ይሰደ ነው እንትኑ ህክምናው ግን እኔ ደግሞ አልፈልግም ነበርና ያኔ በጣም በቃ ዘንኩኝ ሰው የለኝም ማለት ነው ግን አንተ እንዲህ እንዲሆን ወይም ብቸኛ እንዲሆን በዚህ ከባድ ጊዜ ያደረኩት ያጠፋሁት ነገር አለ ብለም ታስባለህ ትግስት ምናምን የለኝም አልጣላህም እኔ ከሰው ጋር ስጣላ ለሰላምታ የማይሆን ጸብ አልወድም ስንገናኝ ምን ዘጋጋበት ነው ለሰው ለምን እንደሚዘጋጋ ማለት ነው ሰው ብዙ ነገር ያሳልፍና ከዛ ባልተዋወቀ ነው የሚያለው ያን ነገር አልፈልገው አሁንም ቢሆን የታዘብኳቸው ሰዎች ባገኛቸው በቃ እንደ ድሮ ነው መሆን ተዝብቶ ውስጤ ነው እና ጥፋትም ብዬ ካሰብኩ መጀመሪያ ያለኝ ትግስት አለመኖር ከሰው ጋር ስብስብ ውስጥ ማልገባው ለዛ ነው ግን የትኛውም ምክንያት በቂ አይደለም በሰዓቱ የትኛውም ምክንያት ምንም አይነት ምክንያት በቂ ሊሆን አይችልም ምንም ባረግ ከጎኔ ሊሆን ምንም ባደርግ የኔ ሰው ከሆነ ያ ሰው ምናምን ቆይ ሲያልፍ እናወራዋለን ትላለህ እኮ ገባ አንተ ጓደኛ ሆኜ ቤስት ፍሬንድ ሆኜ ብዙ ነገር አብረን መልተን ተጠተን እሱ ነገር ያስከፋል ግን ዛት ማች ተጠያቂ ራሴን ያናሃል አላደርግም ሰውንም ተጠያቂ ማድረግ አልፈልግም ያው ትማርበታለህ ነው በደንብ ትማር ስለዚህ ምን አስተማረህ ማለት እንችላለን አሁን ይሄ ሰዓት ምን አስተማረህ ራስ ያለው ራስ ነህ አሁን ለሰው በየሰራው ለኮሜንት በየሰራው ለጓደኞቼ በጓደኞቼ ኮሜንት 2 ዓመት ቲክቶክ አቆምኩኝ እንዴ ይሄ ሁሉ ከተጠነቀቅኩለት ሰው ውስጥ አንድ ሰው እንኳን አንተ እኮ ስለተጠነቀቅክ ነው እንጂ እንዲህ ከሆነ የሚል የለም ትላለህ አሁን በፊት እንዲህ ባረግን እንትና ይከፋው ይሆናል ሰው ይከፋው ከዛ ኮሜንቶቹን አይና ደግሞ ኮሜንቶቹም ይረብሹኛል ለምን እንደዚህ አይነት ስራ እሰራለሁ እላለሁ አሁን አመንኩበት ሰራዋለሁ ሰው እስካልጎዳው ድረስ በቃ ሰው ወንጀል እስካልሆነ ድረስ በቃ ሰው አይጉዳ የሰው ከሰው ሀቅ ጋር አይገናኝ ሰውን ብቻ አልበድል ምን እንዳልከው ማለት ነው እንጂ ይሄ ያስተማረኝ ነው መነግረህ በቃ አሁን ማንንም አልበድል ባይዘው ሰው ሳትበድለው ነው የምትደብረው ለምሳሌ ከብዙ ሴቶች ጋር አልሰራም ነበር ከብዙ ሴቶች ጋር ሰራለሁ እሺ አልበደልኩትም ማንንም ግን ተደብረዋል ለምን አቆምክ በፊት ከማቀው ጋር አዎ ደግሞ የሆነ ፍሬም ውስጥ ከተው አይደለም መውጣት አትችልም ሶ ያ ፍሬም ውስጥ ካልወጣህ ደግሞ ነገሩን ማስተካከል አትችልም ገባ እንደው ከወጣህ ይቀር መውጣት ነው ስለዚህ ራስህን ፍለፊት ማስቀመጥ አለብኝ ብለህ አሰብክ በቃ ለእኔ ነኝ ያለሁት ለራሴ በደንብ የኋላ ታሪክህን
ስሰማ መርካቶ ውስጥ በ20 ብር ትላላክ ነበር ኦፍ ኮርስ በብራን እንዴ አንዱ አንተ ነህ እንዴ ላኪው በብርኩ ላኪው መርካቶ ውስጥ አዎ እኔ መርካቶ ይርጋ ኃይሌ እኔ መጣሁትኝ የጌሌ ነው የሰራሁት እሺ በ20 ብር ነበር ብላላኩ አይገርም ግን ችግር የለም ኖርማል በጊዜው ደህና ብር ነው ስንት ዓመት ነበር አረጩጭ ነኝ በጣም እኔ በጊዜ ነው ስራ የጀመርኩት 15 ዓመት 16 በቃ ያኔ ነው በቃ ግብር እጅ ላይ የገባው ማለት አዎ ብር እኮ ቶሎ ገባ ቶሎም ግን ሀስል አንድ ላይ ነው የሚገባው ምክንያቱም ምን ያውን በጣም የዳህ ልጅ ነኝ ፋሚሊ አግዛለሁ በደንብ አባታችን የለም ወጥቷል በጊዜ ብቻ ፋሚሊ እኔ ነኝ እንትን እያልኩ የመጣሁት በገንዘቡ ደረጃ እየሸፈንኩ የመጣሁት ከ10 ምናምን ዓመት በኋላ እኔ ነኝ ግን በዛ እድሜ ወደ ስራ እንድትገባ ያውም ትምህርት አቆመ እንድትገባ ምንድነው በጣም ከባድ ምክንያት የሆነው እንዳልከው ነው በአባቴ ቤተሰብ ያስተዳድር ነበር ወጣ አክቹአሊ አባቴም እያለ እንትን ነው ብቻ የምንፈልገው ኑሮ አይደለም የምንኖረው ብዙ የተሸገርን እንዴ አንድ ታሪክ አለን እንትን ይሄ በባቄላ ቀቅለን በሲኒ ተሰፍሮ ተሰጥቶን እየበላን ነው የምንኖርበት ታይም ነበር የምሰጠን በጣም የችግር ላይፍ ነው ተሰፍሮ ማለት በጠግብም ባጠግብም ተሰፍሮ ነው ትርፍና መተበለው ተሰፍሮ ካልሆነማ ብዙ ልጆች ነና 5 ልጆች ነን እንዴት ነው የሚሆነው አይሆንም እህቶች አረብ ሀገር ተሰደዋል በጣም በልጅነታቸው በጣም ልጅ ሆኖ 8 ዓመት 7 ዓመት 6 ዓመት ሰርተዋል ሰው ሀገር ሄደው በደንብ እነሱ ናቸው እኛን በደንብ ሲያግዙ የነበሩት ግዴታ ነው ወጣ መስራት አማራ እንደዛ እየኖርክ ነው አባትህ ያልነበረው በቃ በዚህ የሚደብር ላይፍ ላይ ነው እንትን ነው አባቴ የሚወጣው እና ብዙ ነገሮችን እንዴት መሰለ አሁን ሳወራቸው እኮ እንዲህ ይዛል ልጅ ግን የምትለው እናቴ ብትሰማኝ ምንድነው የካቲት ተመረለ ወደ በሰለሚያ በእግሬ ነው የምመጣው ብር 50 አይሰጠኝም ምን ይፋዘሪ እንካ ብር 50 ነው ይዘን ታክሲ እና 8:45 ተለቀቃለ ከዛ በፊት ምሳ ሰዓት ረፍታለ ምሳ አልበላም ምክንያቱም በቃ ላይፋችን በጣም ዝቅተኛ ነው ገባ ምሳ ሳልበላ ቤት ሂጂም በለው ደና ምግብ አይሆንም ይሄን ነገር እያየ የሆነ ነገር መለወጥ ፈልጋለ ሌላው ቢቀር ራስን ለመቻል ራሱ ግዴታ ነው የምትወጣው መቼም ጠግበህ ምናምን እኮ ይወጣው ማን የትኛው ሰው እና ያስቀኛል አሁን ለምሳሌ እኔ ትምህርት ላይ ብዙም አልገፋው ከ10 አላለፍኩም እኮ ግን ሰው ይመጣና እንትን አልተማርክ ምናምን ብሎ ሊያወራ ሲፈልግ ቅብጥ ብሎ ምናምን የተማረ ሰው ግራ ይገባል እሺ ይሁን ነው የምትለው አሁን ታያቸዋል ሊስትሮ የሚጠርጉት ልጆች ምናምን ዝም ብለህ አስበው እስኪ ደስተኛ ቢሆኑ ማይማሩ ይመስላል ቢችሉ ኑሮ ጎዳና ላይ የሚወጡ ይመስላል አይደለም እኮ ግን ሰው ለምን አልተማርክም ይዶን ኬር ገባ ለምን እንትን አላልክም ምናምን በጊዜ ነው ስራ ላይ የገባሁት ብቻ ቤተሰቤ ለማስወሰድ በሚችለው አቅም ስለመሞክር የእናትም ጸሎት ስላለኝ ነገራቶች ብዙም አይከብዱኝም ስትራግል ውስጥ ገባለሁ እኔ ኃላፊነቱን ልውሰድ አልክ በቃ ልክ አባትህ ሳይኖር ሲቀር ሳላቅ ወሰድኩ ባይዘው ኃላፊነት መውሰድ ፈልጌ አይደለም ስለበናገር በቃ ስትሞክር ነው ማለት ነው ሳላቅ ነው በቃ እናቴ ተቸግር ሲላት ነው ለምን ይያለው ስትል 10 ብር ስትሰጥ 20 ብር ስትሰጥ 30 ብር ስትሰጥ እያለ እንትን ሆነ በቃ ባይዘው ሰው ብር ስለሰጠ ቤተሰብ የሚያስተዳድረው አሁንም አባወራና ማወራ ገንዘቡ ተሰጣለ ከዛ እነሱ ያስተዳድራሉ ታምር ይሰሩበታል እነሱ አንተ ቢሆን ምንም የትም ማታደርሰው ማስተዳደር የሜንታል ጉዳይ ግን ማገዘብ የሚለው ይያዝልኝ እኔ አሰብኩት ይሄ ትንሹን ኢሳም በቃ ለውለው ሲል ሲሮጥ ያቺን ያብር ለማብሰል በደንብ ነበር በጦዞ በደንብ ደረጃ ነበር እና ኢሳም ስትባል እዛ ትሄዳለ አው እና ምንም በዘር የሌለ ማለት ነው የኩላሊት ጠጠር ይዞኛል እዛ በጣም ከመልፋት የተነሳ 2 ሰዓት ገባለሁ 12 ሰዓት ድረስ ቆሜ ነው መሰራ ወንበር የለኝም ለኔ 3 ሰዎች አላቸው እኔ ወንበር የለኝም ስትሮራጥ ቆሜ ነው መሰራው አው ላላካለው ስመጣም እቆማለሁ እንጂ አልቀመጥም መቀመጫ የለኝም እና ያ ሰዓት ነው እንደውም በጣም እንትን የሚደብረው ታይም በላይፌ ከዛ የኩላሊት ጠጠር አመመኝ እና ምን አረኩ መሰለ 20 ብር ነው የሚከፈለኝ 20 ብር አፎርድ አያደርግም ቢኮዝ እኔ ኮልፌ ልጅ ነኝ መርካቶ ነው የምሰራው ታክሲ ላይ ተጨርሷል ሰምታይምስ የማይሰጥህ ታይም ይኖራል ተላላኪ ነኝ እና የሚቀንስበት ቦታ ይርኩ ገዛለሁ በቃ ያቺን ብር ከዛ ትርፉን ለመያዝ ነው ለምሳሌ 100 ብር የሚሸጥ ከሆነ 90 ብር የሚሸጥልኝ እንትን ቦታ ነው ፈልግ ስፔር ቤቶች ነው ፈልግ 10 ብሩን ለማግኘት እና ኪራይ በቀነሰላቸው ቁጥር ከነሱ አልጎዳም ባይዘው ሀቅ ነው ይያል አስብ የሚነሱ ምክንያቱም 100 ብር የሚሰጡኝ ህንጻ ውስጥ እንደገዛ ነው ከህንጻው ከወጣው ግን ይቀንስልኛል ከዛ ወጥቼ በቃ ልጅ ነኝ ሮጥ ብዬ እነሱን ብሮች ለመድኳቸውና ጥሩ ብር እየሰራው ወጣለሁ በሰዓቱ ከዛ
የሆነ ሰዓት ላይ ኩላሊት ጠጠራማ የሚመጣም ኩላሊት ሰው እረፍት ያስፈልጋል ተባልኩኝ። ሳርፍ ዋጋውን አወቁት እንዳለ እነሱም ወጥተው ቼክ ማድረግ ጀመሩ። እነሱ በቃ አማራጭ የላቸው የሚልኩ ሰው የለም። እረፍት ላይ ነኝ እኔ ሰው ራሳቸው ሲጠይቁ አሃ እየሪ ይዛል ማለት ነው። ለካ በደንብ ነው የሚይዘው በደንብ ይዞ ነው ለካ ከዛ እንዳመጣሉ አብሩም ይረሱት አሉ። አይ አላሉም። ኧረ ስመጣ ምን አለኝ እንዳትመጣ አይደለም ግን እንትን የቢዝነስ ካርዶቹን እንዳለ ሰብሰባ አንጣልኝ አለኝ አለቃው። እየደወለ መጠየቅ ጀመር። ስንት ነው በጣም ተራብረ ነው ባይዘው ይለሱ ግን አንዳንዴ ወይ አራዳ የሆኑብህ ሲመስልህ ይደብራል ምናምን ነገር ነው እንጂ በጣም ተራብረ ነው ቢተውም ችግር አልነበረም። ሶ በአብረ ደግሞ አፎርድ ማድረግ ላይፍ አልነበረም። ምክንያቱም ፋሚሊ አግዛለሁ በደንብ በጣም ጎበዝ ቴክኒሻል ነኝ ባይዘው። በዚህ አጋጣሚ የምነግርህ ነገር ጎበዝ ቴክኒሻል ትላልቆቹ የሚሰሩትን ስልክ ነው የምሰራው። የሞተ ስልክ ቻርጀር ላይ ፈነዳ ምናምን በጣም ጎበዝ ነኝ። በጣም ጩጮኝ ነው ማወራ ቢኮዝ ለመድክ ማለት ነው እዛው ነው የሰራሁት ቤት በጣም ጎበዝ ቴክኒሻል ሰውየው ጎበዝ የሚባለው በሰዓቱ እና በዛ ሁኔታ ነው 20 ብር የሚከፈለኝ ቢኮዝ የለመድኩት እዛ ስለሆነ እኔ ያሰለጠንኩት ልጅ ነው። አርፈ 20 ብር ሰራ እና ስመጣ አየሩ ታውቁብኛል ምናምን ነገር እንዴት በ20 ብር ይኖራል? ምክንያቱም ቤት ያስለመድኩት ነገር አለ እኔ ጋር የሆነ ነገር አለ። ሶ መውጣት አለብኝ። ወጣው በ20 ብር ከመሰራ ብዙ ይሻላል በሚለው ማለት ነው። ሶ የትም ሊያሰሩኝ ፈቃደኛ አይደል የትም ቦታ ኢቭን ነው ማለት ረዳት ቴክኒሻን የነበሩት ራሱ ዋና ቴክኒሻን ሆነው ምናምን እኔ ረዳት ለመግባት በፈልግ ራሱ ያሰሩኝ። በዚህ ሁኔታ አመት ቀጣ አመት ምን ማድረግ ጀመርኩኝ? ቤት መብላት አልበላም። ከዛ የቤቱ ገዛ ቆመ። ጓደኛዬን መጠበቅ ጀመርኩኝ ምግብ ለመብላት። አብራደግ ጓደኛዬ ማለት ነው። አብራደግ በሚለው ሳብሪን ተምሮ ምናምን ተጠብቀው ነበር እስኪ በላ ድረስ የሆነ ሰዓት ላይ ከበደው እኔን ማብላት ነው እንጂ መጦር ከበደው። ከዛ አይ አልበላም ቤት እበላለሁ ማለት ጀመረ። አስወራ ነው እና ትዝ ይለኛል አንድ ጊዜ እናቴ በዛ ሲቹዌሽን ውስጥ 100 ብር ሰጠኝ ያለቀስኩበት ማለት ነው። ወንድ ልጅ ነህ አግኝቻለሁ። ከዛ ነው ወደ ቤት የተመለስኩት ድጋሚ። ከተላላኪነት በ20 ብር ተላላኪነት የተነሳው ኢሳም ከዛ ዱባይ ሄዶ እቃ የሚልክ ነዋሪ ሆነ። በቃ ኑሮ አሪፍ ሆነ ተስተካከለ። ዱባይ ሄጄ የዛሬ 7-8 ዓመት ነው ማውራህ አይደል? እንደዛ ነው የሚሆነው ጊዜው። እቃ ልካለው በቃ እዚህ ይቀበላል ሰው ብር ሂሳብ ይሰራል። እንመጣለን በወር እንመጣለን በሳምንት እንሄዳለን በወር እንመጣለን ለወር ዛን ቆይና ዱባይ እዚህ ሳምንት ቪዛ እያስተካከልን እንሄዳለን ምናምን። ከዛ በኋላ ነው ነገራቶች እያለ ወደ ራሴ ሱቅ መጣው። የራሴ ሱቅ የመጣሁት ዱባይ ያገኘሁት ልጅ ጋር ሼር ነው። ከዛ ነው ወደ ቲክቶክ መጣው። አብራኝ የምሰራው አሁን ያልኩ አገኘኋት። ከሷ ጋር ቫይራል መውጣት ጀመረ። እኔ አሁን አንድ የሰማሁት ምንድነው ለአንድ ጓደኛ መኪና ገዝተህ ሰጥተሃል? እሱ ታሪኩ ብዙ ነው ባይዘው ማለት ባጭሩ። አዎ ወይ አይደለም? አዎ እንዴ በርግጥ ምን አይነት ቢሊየነር ቢሆን ነው መኪና ገዝቶ የሚሰጠው እያልኩ እያሰብኩ ነበር። ቢሊየነር ነው ሚሊየነር ነው የምትባለው እንደዚህ ለማድረግ? እኔ ቢሊየነርም ሚሊየነርም አይደለም ሀብታም ነኝ ግን ለምንም ነገር አላጣም። እንዴት ነው መሰለህ የሆነ ስም አለው ሀብታም ወይ ሚሊየነር ነው ወይ ቢሊየነር ነው። አይ ሚሊየነር ማለት እኮ 1 ሚሊዮን ሚሊዮን ለካ እሱ ተው ወደ ቢሊዮን አልተጠጋንም። መሀል ላይ ነኝ በቃ አለን በቃ አለኝ ለራሴም ለሰው መትረፍ የምችልበት። ኔትወርክ አሁን የኔ ኔትወርክ ምንድነው እኔ ነኝ ኤኒ ታይም ብር ካስፈለገኝ መስራት ይችላል። እንዳልኩ ነው። ወደ ጌም ብመለስ አዲስ አይደለም ተመልሼ መኪና ለኔ ላንተ መገዛልሃለሁ። ምንም ጥያቄ ምን ችግር አለ? መልካም ሰው በጣም ደስ ይላል። እንግዲህ የጓደኝነት ያንተን የጓደኝነት ጥግም ነው እዚህ ውስጥ ያየሁትኝ። እኔ እንዳልኩ ነው ታሪኩ ብዙ ነው። ቢኮዝ እኔ መኪና ስገዛ አግዛኛለች በደንብ አግዛኝ ብር አልሞላ ብሎኝ እኔ ለገዛ የወጣሁት የተወሰነ መኪና ነው ትንሽ ብዬ ነው ያሰብኩት ዲዛይር ምናምን ይዛኔ። ከዛ ይሄ መኪና ላሪፍ ሲሆን እኔ ጋር የተወሰነ ብር አለ ብላ ሰጣኛለች በሰዓቱ። እዚህም የደረስኩት በሷ ነው። ላይቭ ላይም በደንብ ወደ ገንዘብ ሜክ ማድረግ የጀመረው በሷ ነው። እና ምንድነው ጌም ስታጫውት የሚሰጣቸውን ጊፍት 30% አንተ ነው የምትወስደው። አውቶማቲካሊ ቆርጦ ይሰጣል። ሶ እዛ ጌም ውስጥ ደግሞ እሷም ነበረች። ሶ ይሄን ብር በኔ በኩል ያጣችው ብር ይኖራል ምናምን። ካለ ቲክቶክ ላይ ምን ሰጠኝ? መኪና ሰጠኝ። ከሌላው ሌላም ማለት ነው ይሄ በተግባር የሚታይ ነገር። ሶ እሷ ደግሞ በእግሯ ለምን ትሄዳለች? ሌላ ታሪክ የለውም። እና ምንድነው የኔ ሐሳብ በዛው ብድርህንም ለመመለስ ሐሳብ እንሰራለን። ደግሞ ነገ ዩቲዩበሮች ነን። አሁንም ከላይቡም ከጌሙ ማራቅንም ማስታወቂያ በቃ ተሰርቶ ይተካል የኔ ሐሳብ። እንደዚህ አልነበረም ሐሳቤ። ግን ሁሉም ነገር ለበጎ ነው። ችግር የለብኝ ዋው ስላለ እንጂ በፍቅር
በሌላ ነገር አይደለም አሁን ቲክቶክ ላይ ብቻ ከ1 ሚሊዮን በላይ ተከታይ አለ አይደል ዩቲዩብ አለ እና ለሶሻል ሚዲያ በጣም ፌመስ የምትባል አይነት ሰው ነህ እና ፌመስ መሆን እንዴት ነው የምትረዳው እንዳልኩ ነው የኛ ረጋ ያለ ፌመስ ዘና ያለ ጭምት ፌመስ አዎ አይጎረብጠህም የሆነ ሰው ደግሞ በጣም ፌመስ ነኝ ብሎም መልካ ይሰራብህም አንተ ላይ የትኛውም ሰው መጥቶ ስለዚህ ማቢያወራኝ ጉዳይ አይደል because እኔ አንተ መስራት የምችለውን ካንተ በላይ ይሰራለሁ ግን ባውንደሪ ይዘኛል እኔ ሰርክል አለኝ ፍሬም አለኝ ሰው የሚሰጠኝ ለራሴ የሚሰጠውት ታመ ከተነሳ በኋላ ምን አይነት ኢነርጂ ነው ያለ ምን ስራ ለመስራት ነው ወደፊት የምትፈልገው ሁሉም ነገር የፈጣሪ ነው የሚቀደመው ባይዘው ይቅርታ አቅዳለ በዚህ አመት ግን እኔ እንዳቀልኩት ሆነ በትንፍራሴን ያሳያል በደንብ አይደለ በደንብ ትክክለኛ ቲክቶከር ነው መሆኑ ትክክለኛ ኢንፍሉዌንሰር ነው መሆኑ ጀምረው ያለው ሆነ እኮ እንደ 1 ሚሊዮን የገባው ትክክለኛ ሆነ አይደል ኖ እኔ የዛሬ 2 አመት አይደል የገባሁት ወይ አመት ከመናም ወደ ሁለተኛ አመት ነው 1 ሚሊዮን የገባሁት አሁን 1.2 ሚሊዮን ነበር አሁን ነው 3 የገባሁት በዚህ ባዲስ ኮንተንት ነው 100 ሺህ ነው የጨመርኩት አይ ምን ያህል እንዳልሰራው ከዛ በኋላ ከዜሮ ተነስቶ ራሱ ሚሊዮን የገባው እሱ አካል ከዛኛ ከቆምን በኋላ እና አሁን እኔ እንደ ቲክቶከር አይደለም ማሰብ ፈልግ ይሄ የበፊቱ ምን ተቀመኝ መሰለ ኮሜንቶችን አንድ ለማድረግ አሁን ችግር የለብኝ እንጂ ዜሮ ነኝ በቃ እኔ ልክ ስጀምር ዜሮ ሆኜ ነው የተነሳው እንደውም ሐሳቤ ምንድነው ቲክቶክ አይሸጥ ሆኖ ነው እንጂ ኢንስታግራሜንም ዩቲዩብንም ባይዘው ለገበያ አቀርበዋል እንደ አዲስ ለመጀመር በቃ አዲስ ሰው ሆኜ አዲስ ኢሳምን ይዤ ነው መምጣት የምፈልገው ገባ ከዛ በዛው ቀጠልኩበት አሁን በዚህ አመት እቅዴ እሱ ነው ማሳየት ያን ያህል ነው ኢነርጂ የመጣው በደንብ ይሄ ምን ተፋቸፍ ሳይሆን አለው አትርሱኝ ሳይሆን በቃ ሰው አይምሮ ላይ መቀመጥ ነው የምፈልገው በጥሩ ስራ ነው በቃ ደግሞ ከሶሻል ሚዲያው ውጪ ደግሞ ወደ ፊልምም እንገባለው ይያልክ ነው ስክሪፕት ምናምን መጥቷል ብር ተነጋግራል በዚህ ሰዓት ብር አልፈልግም ባይዘው እሺ በዚህ ምክንያቱም አሁን የፊልም ኢንዱስትሪ ያን ያህል ብር ከፋይ አይደለም ግን አቅምህን ማሳየት ነው ኦፍ ኮርስ እንጂ ምን ይከብላል የፊልም አብሱ ኳለራንደ ከዚህ በፊት የምናውቀው አለ ኢሳም አበሻ አሁን ደግሞ ኢሳም መጣለው ባይዘው በቃ ቃል መገባለህ ነገር ቪዲዮ እንዳታጠፉት ይመጣለው ነው አክተር ሆነ ይመጣለው ትመጣለህ በቃ 100% እርግጠኛ ነኝ በእናትህ አረ በምን አክተር ሆነ ይመጣ ደግሞ ረጅም አመትም አይፈጅብኝ እሺ በቃ ብለሃል እና ያለ ሲኒማ ቤስተኝ እንዳጠረኝ እንጂ ለማየት ሄደ አይ ይሳካል እርግጠኛ ነኝ ማለት በጣም የመጣህበት መንገድ ጥሩ ነገር ነው ጥረትህንም የሚያሳይ ነው ደግሞ ማድረግ እንደምትችል የሚያሳይም ነው እልህኛም ትመስለኛለህ በሆነ መንገድ በቃ የሆነ ነገር አሳያለሁ ብለካልክ እንደምታደርገውና ይሳካል ተመልሶ አሁን ከቲክቶከር ወይም ከኢንፍሉዌንሰር ኢሳም ጋር ነው ዛሬ ቆይታ ያደረግነው በሚቀጥለው ደግሞ ከተዋናይ ከአርቲስት ኢሳም ጋር ቆይታ እናደርጋለን በጣም ነው ማመሰግነው ይሶ ስለመጣ እኔም በጣም አመሰግናለሁ ጥሩ ቆይታ ስለጠራችሁኝ የመጀመሪያ ኢንተርቪው ነው ባይዘው በግል ላይፌ ላይ እስኪ እንቀጥላለን ጥሩ በደንብ እንቀጥላለን አሪፍ ነገር ነው ዛሬ ነገርከን እንግዲህ ወጣቶችም እንደተማሩበት ካንተ ህይወት ራሳቸውን እንዳዩ ተስፋ አደርጋለሁ ተመልሰን እንገናኛለን እንደተባባለው ደስ ይለኛል በደስታ በቃ አሪፍ ነው 2030 ያያችሁ ነው የምትገኙት እንግዲህ ዛሬ ከኢሳም ጋር እዚህ ቆይታ አድርገናል ምንድነው የገጠመው ብለን ሁላችንም ስንጠይቅ ነበር ይሄው ዛሬ መልስ ተገኝቷል ከሱም ካሳለፋቸው ህይወት የተማራችሁት እንዳለ ተስፋ እናደርጋለን ፕሮግራማችን ይቀጥላል አብረን ቆይ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ